የማደርገው ነገር አደርጋለሁ ለልጄ ሲል ማለት ነው። ስለዚህ ሩቲ ሀብቴ ዛሬ ያደረገችው ለልዑል ነው። ለልዑል ሲል የትኛው ነገር ጦርነትም ከሆነ እገባለሁ፣ ክብሬ የሚነካኝ ነገርም ከሆነ ለልጄ ችግር የለም እጋፈጣለሁ ብላ ነው የተነሰችው። ስለዚህ የዛሬ ቪዲዮ ላይ ወቀሳ የለም። ወቀሳ አሽብር ጋር ሲመጣ ደግሞ ትንሽ ምንዛሬ ምናምን ቀንሷል። ዶላርን በጣም ስለተረከሰ ነው አንገት የደፋ እንጂ አሳዝነን አይደለን። ስለዛ ስለሱ አይመለከተኝም፣ አላውራም። ግን ስለ ሩቲ ሌላ ነገር እንዳታወሩ ለማለት ኃይል ነው። ዶላሩ ሲጨምርሽ ነይ ደግሞ ልመልሽልህ እዚህ ጋር። እሺ ቴንክ ዩ አንደርስታንድ አድርጓት አልሻለላ። አንደርስታንድ የምናደርገው ሩታ ሜቢ ለልጇ መክፈል ካለባት አሁን ሳይሆን ከ5 ዓመት በፊት ኦር ደግሞ ልጁ የአባቱን ፍቅር ካወቀ በኋላ መክፈል አለባት። ከ6 ወር በታች ኦር ከዓመት በታች ስለ አባትነት ማነው ልዑሌ ሴንስ አይሰጠውም። አንደኛ ነገር መያዝ አለብሽ። ሩታ ደግሞ ለልጇ መስዋዕት መክፈል ያለባት መቼ እንደሆነ ታውቂያለሽ? ሩታ አብርሃም በድሏታል አይደለም? አብርሃም ስለበደለኝ ብላ ልጇ ብትከለክለው ልረዳሽ ኦር አንደርስታንድ ላድርግሽ እችላለሁ። ሩታ ግን አብርሃም እኮ ልጇ አልከለከለችው አይደለም? ልጅ ከለከለች እንዴ? አልከለከለችው። ስለጠፋባት ነው ይዛ የሄደችው። ይሄ አንደርስታንድ አድርጊ ስትይ እኔ አልሰማሽም። አብርሃም ሩታ ተበዳይ ናት። አብርሃም እዛ ሰፈር ነው፣ እዚህ ሀገር ነው። ለውሽማው ጊዜ ያለው ለሌላ ሰው ጊዜ ያለው ቪዲዮ ይሰራል። ልጁ መጥቶ ግን አያየውም። ሩታ ለምን አትረዳም? ልጁ እንደጠላ አባቱ እኮ ልጁ ስላልፈለገው ነው ከቤት መምጣት ያልፈለገ አይደለም እንዴ? በቃ ወይ ሩታ መስዋዕት ትከፍላለች ለዚህ ልጇ ሲያድግ። አንድ ነገር ማለት ነው። አንዴ ቆይ እኔ ስናገር ቆይ አይደለም ማሪ አንዴ ማስረዳት አለብኝ። እሷ ኢቭን በቃ ልጁ አላይም ብሎ የራስ ህይወት ከመረጠ በኋላ ሩታ ለልጇ መስዋዕት መክፈል የሚባል ነገር አይሰራም። አንቺ እንዳያስተምርሻቸው እኔ ሊያስተምረኝ አልችልም። 4 ነጥብ። በሌላ እንትና ትተርጉሚው እዚህ ጋር ትጂ ስንናገር መጀመሪያ ምንናገር ማወቅ አለብን። ከዛ ነው መናገር ያለብን። ገባሽ? ደግሞ ማለት ነው እኔ የተረዳሁት አንግል እናንተ የተረዳችሁ ሌላ። አሁን እኔ ምሳሌ ማለት ነው እዚህ ጋር እኮ አንግል የለውም። እዚህ ጋር አንግል የለውም። እኔ እኮ አልኩሽ መስዋዕት መክፈል ያለባት ሩታ እኮ ነች እኮ አልኩሽ። ለአብርሃም እኔ አብርሃም ስለሰደበኝ አብርሃም ስላንቋሸሸ ልጁ ማየት የለበትም ብላ ስትይዘው ነው። ሩታ እኮ ተበዳይ ናት አይደለም? ዝግፍ ወርደባታል። እርጉዝ ሆና እንኳን እንደ አባት እንኳን አልተከባከቡ። ተወልዶ እንኳን ልጁ እንደ አባት ሲንከባከባ አላየ ነው አይደለም? እስካሁን ድረስ ቪዲዮ 10 ደቂቃ ቪዲዮ ብቻ ይዞ ይመጣል። 4 ነጥብ። ልብስ ሲገዛለት አላየንም። ለልጅ ምግብ ሲያበላው አላየንም። ሲያዝናናው አላየንም። አይሸን ዋይ ተረሩታ ተበዳይ ለምን መስዋዕት የምትከፍልበት? የቱ ጋር ነው መስዋዕት የከፈለችበት? ሩታ ለምን መስዋዕት የምትከፍልበት? እዚህ ጋር ስርጅ። እሺ እኔ ደግሞ የተረዳሁት መንገድ ልንገራችሁ። አሁን ምሳሌ እንትን የወለደች እናትና አባት አንድ አይነት አይደለም፣ አንድ አይነት ስሜት አይደለም። ስለዛ ነው እና ምንም ነገር ይሁን ለልጅ ብሎ ሰው የትኛው ነገር ያደርጋል። እና በዛ ነው እኔ የተረጎምኩት የወሰድኩት። በዛ ደግሞ አተረጓጉማች ተሳስተሻል። አንዱ ነው ያለ የለም። አንድ ቢሆን ኖሮማ አባትን ይወልድ ነበር። አንድ ስላልሆነ ነው እናት መውለድ ያለባት። ህይወቷን ሽጣ ህይወት የምትተካው ለዛ ነው። አንዱ ነው አላልንም። አንድ የሚያደርገን ኦሮ የማያደርገን ግን ሩታ ተበድላ እያለች መስዋዕት ከፍላለች እያለች እንኳን ና ልጅህን እዩ ብለው አልሄደም። በህግ መሰረት ሄዶ አላየም። ለምንድን ነው ሩታ ለልዑል ነው መስዋዕት የምትከፍለው ያልሽው? የቱ ጋ ነው? ምን ያልገባኝ ይሄ ልትመልሽልኝ አልቻልሽም። ይሄ ነው መመለስ አለብሽ። ትጂ ሩታ ብትከለክለው የትኛው ነው ከለከለችው? ኔትወርክ ጥያቄ እኮ እያልክሽ እኮ ነው። አንደርስታንድ አድርጓት። ሩታ ለልዑሌ ነው መስዋዕት የምትከፍለው ምትይ አብርሃም በውዴታው ልጁ አላይም ስላለ ሩታ መክፈል አለባት ወይ መስዋዕት? ወይ አብርሃም እኮ በፍላጎት እኮ ነው ልጅ አላይም ያለው አይደለም እንዴ? የቤት ስላልሄደ እኮ ነው ውጭ ይዛ ይወጣሽ ልጇ። ይህ ማወቅ አለብሽ። ኦኬ እኔ እኮ ማለት ነው አራስጡ እኔ ልመልስና ልጨርስ፣ ከዛም ታወራላችሁ። እዚህ ጋር እኔ ያልኩበት እንትን የልጁ ብቻ ነው ያስቀደምኩት ማለት ነው። እዚህ ጋር አሁን ምሳሌ ተበዳይ ሩታ ናት። አልፈልግም ያለው እሱ ነው። ከመጀመሪያ ጀምሮ አይኖ አውቃለሁ። ከእርግዝና እስካሁን ድረስ የልጅ እንኳን ስሜት አላየን ነው።
እንደ ሚዲያ ላይ እነሱ እንደሚለቅቁ ቪዲዮ ከሆነ የምናየው ነገር የለው። ልብስ ገዝቶ ቪዲዮ የሚሰራው ሌላ አካል ነው። እሱ ልጅ ሲል እኮ እናያለን። ግን እኔ እንደ እናትነት የራሴ ስሜት ነው እዚህ ጋር የትኛው ነገር ለልጅ ሲል ዋጋ መከፈል እንዳለበት ነው የወሰድኩት። እና ሩቲ ደግሞ አላቅም አላወራም። እኔ ገባ ወጣ ያለው ቃላቶች ስለማወራ ነው የምጠነቀቀው። ማይሆን ቃል ይወጣል አይደለም። ላላላ ተይ እኔ ተረድቼሻለሁ። ግን እኔ ለማስረዳት የፈለግም እንደሆነ ታውቂያለሽ። ሩታ ስጀምር እናት ራሷ ማስቀደም አለባት። ከዛ ነው ልጅ መቅደም ያለበት። ግን እኛ በባህላችን ኦር ደግሞ የቆየ እንትን ነገር ልጃችን ማስቀደም ግዴታ ይለናል። ዛት ስዋይ ሩታ ህመማን፣ ቁስልዋን፣ ሁሉ ነገሯን ትታ አባት ቤት መምጣት ሲገባው ቤት መምጣት ሲገባው ለልጅ ጊዜ መስጠት ሲገባው የቤተሰብ ኃላፊነት መሰማት ሲገባው ይህን ነገር እንዳለ ድሌት አደረገና ውሽማ አስቀደመ፣ ሌላ ሰው አስቀደመ። ሩታ ግን ለዚህ ግን እንደምንም አላሰበችውም። ይኸው ልጅህና እያለ እያስገደለች ነው ልጁ አባቱ ይኸው ይዛ መጣች። ገባሽ? እናንተ በዚህ ካዳችሁ እኔም ልሂድበት። እንደዛ ከሆነ የኔ ተራ እንደዚህ ያመጣችሁ። አዎ ቅድም ግን አንደርስታንድ አድርጓ ስትይ ግን ይሄ አንደርስታንድ የሚደረግ ነገር አይደለም ልልሽ ፈልጌ። እኔ እኮ ከበር አድርጌ ላልፍ ብዬ ነው እንጂ እኮ ነው ውስጤ እኮ ፈልጎ አይደለም። ላላ እዚህ ጋር ደግሞ ከበር የሚደረግ አይደለም። ያ ቢኮዝ ሩታ የሰራችው ሩታ እኮ እኛ ለማስተማር ነው እንጂ ሬሊ አይደለም እኮ አይደለም። እሺ አሁን ሬዲ ማስተማር የሚችል ሆናለ። እሺ እኔ ውስጤ ቪዲዮ አይቼ የምር የተናደድኩት ፓርት ልንገራችሁ። የምር ማለት ነው እኔ እንትን አርጌ ማለፍ ፈልጌ ነበረ እንጂ እኮ እያወኩት ነው የምናገረው። ግን እናንተ እንደዚህ ከፈለጋችሁ እኔ ደግሞ ብትን አርጌ ልንገራችሁ። አሁን ምሳሌ ራሴ ምሳሌ አርጌ ልንገራችሁ። ሩታ አልጠቅስም። ምሳሌ እኔ ባሌ ካረገዝኩኝ በኋላ እርግዝና ወቅት ላይ እኔ ቲቶ ከሄደ እኔ በእርግዝና ተቸግሬ ብዙ ነገር ደርሶብኝ እግዚአብሔር ረድቶኝ ወልጃለሁ። ወልጄ ያ ልጅ ደግሞ ወልጄ የወለድኩበት እንኳን እረፍት አጥቼ ብዙ ነገር እያደረሰኝ እንደገና ደግሞ ፍቅር እስከ ቀለባት ድረስ በሌላ ሰው ጋር አድርጎ ከዛም እኔ ልጄ እየኝ ልጄ አባት ፍቅር ማግኘት አለብኝ ብዬ እሱ መጠየቅ ይቅርና መከተል ይቅርና ስሙ አላነሳውም እኔ በራሴ ማለት ነው። ምክንያቱ ይሄ እንትን የለውም እኔ አታስፈልገኝም ልጄ አልፈልግም የልጅ ስሜት የለኝም ብሎ እኔ ትቶ እስከሄደ ድረስ እኔም ደግሞ ልጄ ጠንካራ እናት ለልጅ ዋጋ መከፈል ብዙ ነገር ሆኜ ለምን ለምኜም ቢሆንም እንኳንስ ሌላ ነገር ቢቀር ለምኜ ልጄ አሳድጋለሁ። ከዛም ልጄ የኔ ህይወት ታሪክ አይቶ ጠንካራ ሆኖ በትምህርት በምንም ጎበዝ ሆኖ ስሜ ያስጠረኛል። ከዛ ምን አይነት እናት እንዳለ ይናገራል። በየሄደበት ከተማ በየሄደበት ሰፈር ማለት ነው። እንደዛ ነው ማድረገው። አሁን ሩታ ተበዳይ ናት፣ ብዙ ነገር የደረሰላት ናት። ግን ዛሬ ለትም ለሱ ከበር ሆና ማለት እሱ እንትን አድርጋ ለራሱ ቁስል እየሸፈነች እሱ ብቻ የምትሞግሰው። ይሄኝም ደግሞ እነዚህ ሚዲያ ሰው የሚያየው ደግሞ የእሷ ቁስል ሳይሆን ሴት ሆኖ የሴት ስሜት አይረድም። ሴት ሆኖ የወንድ አምላኮች ብቻ ናቸው። እዚህ ቲክቶክ ላይ ያሉ ሰዎች ዩቲዩብ ላይ ያሉ ማለት ነው። እውነት መናገር አይፈልግም። ይሄ ትምህርት አለ ወይስ የለም፣ ይሄ እኛ አያስፈልግም አይመጥንም ብሎ የሚከረከር የለው። የኮሜንት ጋጋታ ይሁን ሀሳብ የሚሰጥ ሰው ይሁን በቃ የሆነ ከባህላችን ከህግ ከምንም ውጪ የሆነው ነገር ነው የሚፈልገው። ስለዚህ አሁን እዚህ ጋር ሩታ በጣም ነው እንትን መሆነው ያስጠላል። ሲጀመር ክብሯ መጠበቅ አለባት። ለልጅ ማስዋዕት የምትከፍለው ከመጀመሪያ ጀምሮ እስከ እርግዝና እስቲል እሷ ናት። እያየን ያለን እሷ ናት ዋጋ እየከፈለች ያለችው። ስለዚህ እሱ ዋጋ ቢስ ሆኖ አባት መሆን ያልፈለገ ከሆነ የአባት ድርሻ እንድደርስ የማይፈልግ ከሆነ ማተዋት ነው እንጂ ጎን ላይ ሆናለሁ፣ ጎን ላይ ቆማለሁ፣ ችግርም ካለ አናገረኝ ምናምን ብዬ አልለማመጠው። እዚህ ጋር ሩታ በጣም ነው እንትን የሚሆነው። ስለዚህ ታስተካክል። እኛ አይመጥንም። እኛ የእሷ እህቶች ለእሷ የምንጋፈጥ ለእሷ ወታደር የሆነን እኛ አይመጥንም። እንኳን እኛ የእሷ ወዳጅ ለጠላትም አይመጥንም።